ከሀይሚ አልበልጥም ለብሩኬ ማለት ነው። የፈለገ ኢት እንደን ከእናት ሆድ የወጣችው ራሷ ከሚስት አትበልጥም። እውነት እናወራ ካለን ማለት ነው። እኔ ዝም ብዬ ውሸት አላውራም። ሁለቱም ተስማምቶ ከሆነ የሚጋቡ ከሆነ ይጋቡ፣ አለቃ። አላውራም እና አንቺ እስካሁን አይጋቡም ብለሽ ነው? እነሱ እኮ አይጋቡም ምን ብለሽ ነው? ብዬ ልሳደብ ታዲያ ዛሬ? ለምን አይጋቡ? ሲጀመረሽ ባልጣሉ ብለሽ ነበረ እንዴ? ይር እያልሽ ነበር። ሹባክሽ እንደማትበልጪ እንኳን ጠንቅሽ ስላወቅሽ እንኳን ለዚህ እንኳን ጭብጨባ ያስፈልግሻል። ኧረ ጨብጭቡ። ይምር ከሄሚ አልበልጥም ብለሽ እንደማትበልጪ እንኳን እቺን ነገር እንኳን አስታውቴ ወይም አስታውስሽ ስላወራሽ እንኳን ቴንኪዩ ተባረክ የኔ እናት። እንደማትበልጪ እንኳን ማወቅሽ እንኳን ትልቅ ነገር ነው የኔ እናት። ያው ከሄሚ እንኳን በቃ ማለት እሱ ከሚወዳት ሴት ምንም ነገር ብታደርጉ እንደማትበልጡ ጠንቅቃችሁ ስላወቅሽም እናመሰግናለን። ምንድነው ትናንትና ምንድነው ያላችሁት? ብሩ ከሄሚ ቢለይም እንኳን እኛ ዞር ብሎን እንኳን አያይም እና ያያሉ ብለሽና እንደምትቃጠሉ አልገባኝም። ሄሚና ብሩክ ማለት የሆነ ነገር የተፈጠረ ቁጥር ላይ ሁለቱም ለማስታረቅ ሳይሆን እነሱ ሁለቱም እንዲለያዩ እያረጋችሁ ያላችሁት ወይም እኔን ያገባኝ ብለሽ ነበር ነው እንዴ? ሀሳብሽ ያ ነበር። እሱ ዞር ብሎም እንደማያይሽም ደግሞ ስላወቅሽም ደስ ብሎኛል። ዞር ብሎ እንኳን አያይም ብለሻልና ቪዲዮ እንኳን ዩቲዩብ ላይ ጭኛለሁ። ዞር ብሎ እንደማያያችሁ ጠንቅቃችሁ ማወቅ ራሱ በጣም ትልቅ ነገር ነው የኔ እናት። የብርን እኮ ነው። ዞር ብሎ እኮ እንደማያያችሁ ራሱ ጠንቅቃችሁ ማወቅ በጣም ደስ ይላል። ያው ለካ ሰው አንዳንዴ ያስባል። እኔ እናንተ እንኳን ጦዝ ሰው ነው የምትመስሉኝ እኔ ሁሌ ማለት ነው። የኔ ማሰብ የማትችሉት ሰዎች ነው እና ለካ የምትመስሉኝና ያው ለካ ትንሽ ታስባላችሁና ያው የኔ እናት በጣም ተናዳለች። አንዷ ደግሞ ማለት ነው አይዞሽ የኔ እናት ብዙም አትናደጅሽ፣ አትናደጂ። ትናንትና ራስክን አስከብርም እያላችሁ ነበር። እሱ ነው ራሱን ማያስከብረው። እኛ ምን ያገባን? በጥፊ ቢትመታ የሚያናወራ ምን ያገባት? በጥፊ ቢትመታ ብሩክ ነው። ብሩክ የሄሚ ነው። ሄሚ የብሩክ ነች። አለቃ። እኔ ለሄሚ ቢያሽቃብጥ ሄሚ እኔ ዞር ብላ አታየኝም። ለብሩክ ብታሽቃብጥ ብሩክ አንቺ ዞር ብሎ አያይሽም። አለቃ። ገባሽ አይደል? ተግባባን አይደለ? በቃ እነሱ ተጣሉ አልተጣሉ ተመልሶ ማለት ይታረቃሉ። አንድ ናቸው። አለቃ። ሶ እናንተ ግን እረር ድብን ወንድሜ ራስክን አስከብል ለራስክ ክብር ኖር ምናምን ብላችሁ እዚህ ጋር ታሽቃብጣላችሁ። ክብር ማሰጣት ራስን ማስከበር ያለበት ቦታ ጠንቅቆ የሚያውቅ ልጅ ነው። ጭንቅላት አለ፣ ማገናዘብ ይችላል። ራሷን ማስከበር ትችላለች። ጠንቅቃ ታውቃለች እሷ። ኦኬ እኛ ስላለ ነው እነሱ ምንም ነገር ሊያደርጉ አይችሉም። አንደርስታንድ ነው አይደለ? ይሄ እዚች ጋር ማወቅ ያለባችሁን ነገር ምንም ነገር ተናገሩ አትናገሩ እኛ ምንም አያገባንም። በቃ አንበልጥም። እኔ ለሄሚ የሆነ ነገር ብናገር ከብሩክ አልበልጥም። እና ደግሞ አንቺ ለብሩክ የሆነ ነገር ብትናገር ከሄሚ አትበልጥም። እንኳን ይሄን ጠንቅቀሽ ማወቅ አለብሽ የኔ እናት። ኦኬ እኛ በቃ የስግደት እህቶች ነን እኛ። በቃ ገባችሁ? እነሱ ያመጡት ቪዲዮዎች ላይ ሀሳብ አስተያየት እንድንሰጥ ኮሜንት ከፍቶ ነው የሚለቁት። ቪዲዮ ኮሜንት ላይ ሀሳብ አስተያየት እንጽፋለን። ቲክታክ ላይ እንደዛ አምጥተን ቪዲዮ እንሰራለን። ሀሳብ አስተያየት መስጠት ያለብን ቦታ እንሰጣለን። አለቃም ማለት ነው። ገባችሁ አይደለ? ብሩክ ከሄሚ ተለይ። እቺ ሰሜራ የምትባዩ ትናንትና ከዚህ በኋላ አያገባኝም ምንም ነገር ብናገር በጥፊ ቢትመታም አያገባኝም ያልሽው ሴትዮ ደህና ነሽ? እንዴት ነሽ የኔ እናት? አንድ ነገር ልንገርሽ፣ አንቺ እንኳን ነሽ ቪዲዮ ሰርተሽ ብሩክ ራስክን አስከብሮ ከዚህች ሴትዮ ራቅ። በጥፊ እየመታች ላንተ አትጋባም፣ እቺ ሴትዮ ላንተ አትሆንህም እያልሽ ነበር። ሶ እቅድሽና ምኞትሽ አልሳካ ሲል ትላንትና ከዚህ በኋላ ስለ ብሩክ ምን አላወራም አያገባኝም። ሲጀመር ምን ያገባሽና ነው እያወራሽ ነበርሽው? እባክሽ ብሩክ አውሪ ስለኔ ማለት ውክልና ማለት አንቺ ያስቆመሽ ነው። ኖ ዞር ብሎ ማያሽን ቪዲዮዎች እየሰራሹ ቪዲዮ ራሱ እሱ ጋር አይደርስም። ምን አለኝ ከምትሰሩት ቪዲዮዎች ላይ ሰው ቢያያችሁ ደስ የሚል ነገር እግዚአብሔር እንኳን ደስ ይላል። ባሪያ የሆነ ምንድነው ቪው ቪኖር እንኳን ሰው በደንብ የሚያይ ቪዲዮ ብትሰሩ ምን ችግር አለ? የሆነ ታውቃላችሁ እንደ ድመት ትጮሃላችሁ፣ ግን ቪዲዮ ሰው ጋር አልደርስም። ወይ ሰባ ሰው ምናምን እንደዛ ነው የሚያዩት። እርር ትላላችሁ። ብሩክ አንቺ ቪዲዮ አያይም እንኳን እና እንደዛም ተቃጠሉ። ምንም ችግር የለም። ብሩክ የምን ይወዳታል? ቂጡ ቃጠል ድረስ ነው የሚወደው። ታንቀሽ ሞጪ እየነገርኩሽ ነው። ሲጀመር በምንም ነገር እንደማትበልጡ ማወቅ አለብሽ።
ቂጡ እስኪቃጠል ድረስ እሷም እንደዛው ትወዳለች ብሩክን። ተቃጠሉ ነው የምላችሁት። አዎ የሆነ ነገር የተፈጠረው ትላንት ወዲህ ያመጣች ሴት ትላንት ወዲህ ያመጣች ሴት ምንድን ነው ያላችሁ? ብሩክ ላንተ ትሆናለች እቺን አግባቴ። ዋው 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 ዋው! ዛሬ ያመጣት ሴት ውበት አይደለም። ሴት ማለት ኦኬ፣ ሴት ማለት ውበት አይደለም፣ ቆንጂና አይደለም። እናንተ ቀጣፊት ሁላ ሰላም 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 ሰላም! ውድና የተከበራችሁ ውድ የሚላችሁ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶች። መተናል ነው የምላችሁት እና ምንድነው የሆነ እና 33 ሰፈር እኛ 24 እያላችሁ ነውና እኛ ሰብስክራይብ አይደለም እንካን እያለ ነው። ልንገራችሁ በዚህ አጋጣሚ ሰብስክራይብ ነበረ 24 ነበረ ያለው 24 ደግሞ በአንድ ቪዲዮ ነበረ 24 ሺህ ገብታለች እየተባለውና እኛ ደግሞ እናንተ 32 ነው ያልነው ግሩፕ አስራችሁ የነበራችሁን ሰዎች ናችሁ። ያው በዚህ አጋጣሚ ልንገራችሁ ብዬ ነው። አይዟችሁ እሺ። ያው ይሄ ነው እንጂ እኛ ሰብስክራይብ አይደለም እኮ ያለ ነው። እሺ ሶሪ ሶሪ ውዶቼ። አይዋ ወላ እና ውዶቼ ዛሬ መጣሁት ነገር ምንድነው? መግቢያ ላይ ድምጹን አስገብቼ ያለውና እኛ ከሄሚ ለብሩክ አንበልጥም ሀቁን እንናገር ከተባለ እና ሄሚ ብሩክን በጥፊ ቢትመታም እኛ አያገባንም። ምን አገባን? ራሱን ማስከበር ያለበት ብሩክና ብሩክ ብቻ ነው በማለት በጣም ግጭት ውስጥ ተፈጥሯል። እሱ ነው ራሱን ማያስከብሮ ምናምን። እንዴት ነው ራሱን አስከብር የምትሉት? ከሚወዳት ሴት ጋር የፈለገ ነገር ማድረግ መፍት የለም እንደ የፈለገ ነገር እናንተ ነው እንደምትወስኑለት እናንተ ትላችሁ። ግን እኔ እኮ በጣም የሚትገርሙኝ ነገር እኮ ተስፋ መቁረጣችሁ ትቆርጣላችሁ፣ ግን ደግሞ ተስፋ ማድረግ ትጀምራላችሁ። ብሩክን ጠንቅቃችሁ ስለምታፈቅሩ ርር ትላላችሁ። ትላንትናም ደግሞ እኔ እኮ ማለት ምንድነው በኢየሱስ ምን እኔ በጣም ነው የምትገርሙኝ። እግዚአብሔር ምን አሉ መሰላችሁ ውዶቼ? እኔ ሚስቴ ናት ብሎ እንዲመጣ ነው የምፈልገው። ሚስቴ ናት ብሎ ላንቺ መጥቶ የግድ ላንቺ ሚዲያ ላይ መናገር አለበት ነው? ባሌ ነው ብላ መናገር አለበት? ታንቀሽ ሞች ሴትዮ ማን ስለሆንሽ ነው ላንቺ ሁሉ ነገር መጥቶ ሚዲያ ላይ የሚነገረው? ሚዲያ ላይ ሚስቴ ነሽ ባሌ ነሽ ብሎ የተናገሩት ሰዎች መቼ ምን ተሳካ? ምን አየን? ምንድነው? ምን ሆኖ ደስተኛ ሆኖ እዚህ ጋር እየተቀደዱ እየተቃጠሉ ነው እየመጡ ያሉት አይደል? ሶ ሚስቴ ናት ፍቅረኛ ነው ብላ እንድትናገር ትፈልጋለች። ታንቀሽ ሞች ባናትሽ ተገልበጭ ነው የሚባለው አይደል? ተገልበጭ እና ደግሞ ብሩክ ሚስቴ ነው ብሎ እንድትመጣ እንፈልጋለን። ሚስትክ ከሆነች እናከብረን። ሚስት ካልሆነች እንዴት ነው እሱ እንደዚህ አይነት ስራ የሚሰራው? ለነገ ስላስባት ነው እንደዚህ እየሆኑ ያሉት። እሷም ለነገ ስላሰባችሁ ነው እንደዚህ እየሆኑ ያሉት አይደል እንዴ? ጭንቅላት የላችሁ ዜሮ የሆናችሁ። ስለዚህ ማሰብ አታውቁምና ማሰብ ስለሌላችሁ ዝም ብላችሁ ታወራላችሁ። ሶሪ ያው እናንተ ላይ መፍረድ የለብንምና እናንተም በጣም ተቃጥላችሁ ነው። ሶሪ ሌላ ደግሞ ምንድነው? ምንም ብትናገሩ ምንም ብትሉም ሄሚና ብሩክ ሁሌም አንድ ናችሁ። አይዟችሁ፣ አይዞን እና ከብሩክ ማለት ከሄሚ ለብሩክ እንደማትፈልጡ ማወቃችሁ በጣም ትልቅ ነገር ነው። ይሄም ትልቅነት ነው። እሺ ትልቅነት ነው። ጭንቅላት እየኖረው ነው ማለት ነው። ያው እያሰባችሁ ሁሌም ማለት ነውና ሌላ ምንድነው? እና ሚስቴ ነህ ብለህ ወይም ፍቅረኛ ነህ ብላችሁ ንገረኝ፣ እኔ አከብራለሁ። ሚስቴ ነህ ካለ እና ሚስት ነሽ ካላለ ነገ አንቺን ደግሞ እንደማያ ይሄን ተስፋ እያረግሽ ነው እንዴ? ሚስት አይደለሽም ብለሽ እያሰብሽ ወይም ለሱ ማለት ከሱ ጋር ለመሆን ኢትዮጵያ ሄደሽ ለማገኘት ከሱ ጋር ሆናለሁ ወይ አፍቅራለሁ ብዬ ፍቅሩን ገልጻለሁ ብለሽ ተስፋ እያረግሽ ከሆነ ተስፋ ካሁኑ ቁረጪ፣ እየነገርኩሽ ነው። አዎ ተስፋ ቁረጪ የኔ እናት እና ውዶች እንደዛ ነው የምላችሁት። ባልና ሚስት መሃል አትግቡ፣ አይዟችሁ፣ አትቃጠሉ ብዙም እና ቪዲዮ ያያችሁ ልክ ላይክ አድርጉ፣ ይዋችሁ ደስተኛ ይወላችሁ። አንድ ሰውን የምትወዱት ከሆነ እኔ ሄሚ ብሩክ በመሆን በጣም ደስተኛ ነኝ። ምክንያቱም እሷ ብሩክን ስለምትወደው ገባችሁ አይደለ? ሄሚዬ ማለት እንደ ሴት እህቴ ናት አይደል እንዴ? በጣም ወዳታለሁኝ። እሷ ደስተኛ ስትሆን በጣም ደስ ይለኛል። ገባችሁ? እንደዛ አሁን ሄሚ ደስተኛ ከሆናች እኛም ደስተኞች ነን ማለት ነው። ሄሚን ስለምንወዳት እናንተ ግን ብሩክ ደስተኛ የሚሆነው ከሄሚ ጋር በመሆን ነው። ሄሚ ጋር ሲሆን እሱን ደስተኛ ይሆናል። ግን እናንተ ብሩክና ሄሚን እንዲላዩ ትፈልጋላችሁ። ታንቃችሁ ሞቶ ነው የምላችሁት። ኢየሱ የብሩክን ደስታ ብትመኙ ኖሮ እንደዚህ ነገር አታደርጉም። ትናንትና እኔ ቤቱ እየዞርኩ ነበር ውዶች፣ ደግሜ የምናገረው ነገርና ትናንትና ቪዲዮ ላይ ነገር ነበርና
ጥሩ ጥሩዎቹ ቪዲዮ ፖስቷል። የብሩክና የሄሚ ደስተኛ ሆኖ ግን ሌሎቹ በጣም ተቃጥላችኋልና ታናቁ ነው የምላችሁት። ምንም ማድረግ አይቻልም። ገመድ ወስዳችሁ ማለት መሞት ትችላላችሁ። ግቢያችሁ ውስጥ ላይ ዛፍ ካለ ዛፍ ላይ ውጡ፣ ተቃጠሉ፣ ታነቁ፣ ሙቱ ማለት ነው። አለቀ። ሶ እና እንደዛ ነው የምላችሁት። ለአንድ ሰው አንድ ሰው የምትወዱት ከሆነ ያ የምትወዱት ሰው ደስተኛ እንዲሆን ደስታውን መማኘት ነው ያለባችሁ። እናንተ ግን ለብሩክ ደስታውን ሳይሆን የሆነ የተኛውም የዙረተኛ ሴቶችን አምጥቶ ከነዚህ ሴቶች ጋር እንዲሆኑ የምትፈልጉት ሴቱን እኮ ማለት ነው ቆሞ ሲሄድና ቁንጅና ሆኖ ያ ሜካፓ ምንድን በቃ እንጃ እንትን ምንድነው ይሄ አርቲፊሻል የሆነ ሴቶችን ሲያመጣ ብዙን ደስተኛ አትሆኑ። እሱ ራሱ ወዶ አይደለም የሚያመጣው ሄሚዬን ለማስቀናት ነው እንጂ ከሄሚዬ አስበልጦ ማንን ሰው እሱ አይወድም። መጀመሪያ እናቱን ይወዳታል። ከእናት በላይ ሄሚዬን ይወዳታል። ወንድሞቹን አለቃ። ግን ሌላ ሴቶችን የሚያመጣው ለጊዜ ነው። እሺ ያው ፍቅረኛ አይደሉም እና አሽቃብጣችሁ ቀራችሁ፣ በዛው ተቃጠሉ። አይዋ እና ውዶች በጣም ነው የምወዳችሁ። ተናድጄ እኮ ነው እያወራሁ ያለሁት እና ምን ሆነሽ ነው እንዴት ነው የምታወሩ ልትሉን ትችላላችሁ። አይዟችሁ እናንተ ያው እኔ የተሰማኝን ማናገር ስላለብኝ ነው። እና ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ልብ ይስጣችሁ። ልብ የሌላችሁትም ደግሞ ልብ ያላችሁትም ደግሞ እግዚአብሔር ይባርካችሁ። ደግሞ ደጋግሞ ልብ ይስጣችሁ። ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እና ቤቴን ሰብስክራይብ አድርጉ ውዶችዬ። እና በጣም ነው የምወዳችሁ። መልካም ቀን ይሁንላችሁ። በሌላ ቪዲዮ እስክንገናኝና መልካም ቀን ይሁንላችሁ። ባይ ፋሚሊያንስ አይ ላቭ ዩ ሶ ማች ባይ